ይሄ እንግዲህ ያው የብዙቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? ስዑር የሚለው የተሻረ ማለት ነውና ክርስቶስ መስቀል ላይ ሆኖ መርገም ሽሯል እና ያ የሚሰበከው ቅዳሜ ቀን ነው። ለምለም ቅዳሜ አይደለም እንለው፣ ለምለም ቅዳሜ እንለዋለን። ቄጠማ ይዘን እንዞር የለም ለምለም ቅዳሜ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች እንኳን ለብርሃነ ትንሣኤው ዋዜማ አደረሰን አደረሳችሁ። እንግዲህ በዛሬው መርሃ ግብር የምናየው ቀዳም ስዑር ማለት ምን ማለት ነው፣ በበዓል ዋዜማ ደግሞ ለበዓሉ ስንት ሰዓት መታረድ አለበት የሚሉና አስተማሪ የሆኑ ነገሮችን የምንመለከትበት ፕሮግራም ነውና ለብዙዎች እንዲደርስ ላይክ በማድረግ በኮሜንት ሴክሽን ደግሞ እግዚአብሔር ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን እያላችሁ አመስግኑ። የተለያዩ አስተማሪ መርሃ ግብሮችን የምታገኙበት የተለመደው ቤታችሁ ነውና ቤቱንም ላይክ በማድረግ ጀምሩት። ለምለም ቅዳሜ አይደለም እንለው፣ ለምለም ቅዳሜ እንለዋለን። ቄጠማ ይዘን እንዞር የለም ለምለም ቅዳሜ ምን ማለት ነው? አዳም አጽሙ የለመለመበት ልጅ አግኝቶ ማለት ነው። እስከዚያችሁ ድረስ እኮ ሰውን አጽሙን ያለምልምልን ይባላል አይደል? ሲመረቅ ምን ማለት ነው? ልጅ ይተካለት ማለት አይደል? አዳም ዘር ተተክቶለት ልጅ አግኝቶ ጠላቱን የተበቀለበት ቀን ነው ያንቀን እና ለምለም ቅዳሜ ብለን እንጠራዋለንና ቀዳም ስዑር ለምለም ቀዳም እንደማለት ነው። ቀዳማ የሚሰጡትም አባቶቻችን ከዛ ጋር የተያዘ ነው። ለምለም ቀዳም እንለዋለን። የምስራች ምልክት ነው። በብሉይ ኪዳን የኖህ ርግብ ናት በዚህ የምትጠቀስ። የጥፋት ውሃ ጎደለ ስትል ለምለም ቅጠል ይዛ ታይታ ነበረ። ኖህና ቤተሰቦቹ ከመርከብ የወጡት ያንን ለምለም ነገር አይተው ነው። ለምለም ነገር የመዳን ምልክት ነው። ለምሳሌ አሮንን ሲያድነው እግዚአብሔር በትሩን አለምልሞ አይደል ያዳነው። ስለዚህ ልምላሜ የመዳን ምልክት ነው ማለት ነው። የህይወት ምልክት ነው። ኖህም የተስፋ ምልክት አድርጎት ከመርከብ የወጣ ያንን ለምለም ነገር ተመልክቶ ነው። ዛሬም ከሲኦል ለመውጣታችን ምልክት እንዲሆን ነው። ጌታም ከመቃብር ይወጣል ብለን ተስፋ እንድናደርግ ያደርገናል። ይሄ ለምለሙን ቄጠማ ይዘው ስንመለከታቸው ማለት ነው። ቀዳሜንም ያኑ ቀዳሚትንም ቀኗንም ለምለም ቅዳሜ ብለን መሰየማችን ከዚህ የተነሳ ነው ማለት ነው። እግዚአብሔር ያክብርልን። በጣም እጅጉን አድርገን እናመሰግናለን። የመጀመሪያ ጥያቄ የማደርገው በበዓላት ሁሌ የሚጠየቀው የእርድ ጉዳይ ነው እና ለመሆኑ የፋሲካ ዶሮ ስንት ሰዓት ይታረዳል፣ በሬው ስንት ሰዓት ይታረዳል የሚሉ ጥያቄዎች ብዙ ይበዛሉ። ይሄ እንዴት ነው ከቤተክርስቲያናችን ስርዓት አንጻር? የእርድ ጥያቄ የሚነሳው ብዙ ጊዜ ጾም ስላለው ከልደትና ከትንሣኤ በዓል ጋር በተገናኘ ነው። ሌላ ጊዜ አይነሳም። የዚህ የበዓል እርድ በተለይ የፋሲካን ስንመለከት መነሻው በተለይ በገጠሪቷ የሀገራችን ክፍል ብዙ ትምህርቱም ስለሌለ እስካሁን ድረስ የእስራኤላውያኑን ትውፊት ከክርስትናው ጋር ይዘው የቆዩ ሰዎች አሉ። አስተያየትን በሚሰጡበት ጊዜ እነዚህ ነገሮች እናያለን እና መነሻው የፋሲካ በግ ነው። የፋሲካ በግ ያው እስራኤላውያን ከግብጽ ሲወጡ በመጨረሻው ሰዓት እንዲታረድ ታዘው የነበሩት የፋሲካ በግ ለዚያው ለትንሣኤው የእርድ ሁኔታ መነሻ ነው በብዙ መልኩ ማለት ነው። በኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ስንመለከት የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎቹ ወይም ከፍየሎች ውሰድ ይልና በዚህም ወር ይሄ የሚያዝያ ወር 14ኛው ቀን ነው፣ በኋላ እንመጣበታለን። እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ይላል። እንግዲህ ይሄ በግ ከታረደ በኋላ የሆነውን ተመልካቾቻችን ገብተው ኦሪት ዘጸአት ምዕራፍ 12ን ማንበብ ይችላሉ። ደግሞ የተለመደ የታወቀ ነው እና ግን ሲመሽ ይረዱት ስለሚል ግዴታ አይደለም፣ በግ አይደለም የሚታረደው። እኛ ደግሞ በባህላችን ለዶሮ ትልቅ ቦታ ስላለን በበዓል ጊዜ ዶሮ ነው የምንራደው። ባህላዊ ምግባችን እሱ ስለሆነ ማለት ነው። ቀደም ሲል የአባወራዎቹ ወደ ቤተክርስቲያን ሲሄዱ ሌሊት ማለት ነው ማታ ከምሽቱ 2 ሰዓት ወይም 12 ሰዓት ጀምሮ ወደ ቤተክርስቲያን ይኬዳል። ትንሣኤ ከመባሉ በፊት መድረስ ስላለባቸው ቅዳሴ ስለሚያስቀድሱ ማለት ነውና አባወራዎቹ ባርከው አርደው ለማወራዎቹ ይሰጣሉ። ከዛ በኋላ እነሱ አዘጋጅተው ከትንሣኤ በኋላ ወደ ቤተክርስቲያን ወደ ቤት ሲመለሱ ይፈስኩበታል ማለት ነው። ስለዚህ ከ12 ሰዓት በኋላ ይታረዳል ማለት ነው። አሁን ሁሉም ሰው ወደ ቤተክርስቲያን ስለሚመጣ የሚቀር ስለሌለ ስለዚህ ከጾሙ በኋላ የሚያርዱም ሰዎች አሉ። አንዳንድ ጊዜ ደግሞ ቀድሞ ወንድማችን እንደተናገረው
ሰዓቱን ለመሻማት በጊዜ ቅዳሜ ጠዋት የሚያርዱ ሰዎችም አሉ። ይሄ አግባብ አይደለም። ስለዚህ ከመሸ በኋላ ቢያርዱት በራሱ ችግር የለውም። ምክንያቱም የሚፈሰከው በዶሮው ከሆነ ሌሊት 9 ሰዓት ላይ ስርዓት ቅዳሴው አብቅቶ ወደ ቤት የሚሄዱ ከሆነ ዶሮ እንደገና ታርዶ የሚሆን አይደለም። ምክንያቱም በአክፍሎት ነው የሚቆዩት፣ በድካም ነው የሚቆዩት። ስለዚህ አባቶቻችን ቀደም ሲል ያደርጉት የነበረው ማታ ከ12 ሰዓት በኋላ አርደው ለሚሰራው ሰው ሰጥተው ወደ ቤተክርስቲያን ይሄዳሉ። ስለዚህ ከ12 ሰዓት በኋላ ብናርደው በራሱ ችግር የለውም። አሁን ደግሞ በሰንበት ትምህርት ቤት በአንዳንድ የጽዋ ማህበራት እንደገናም ደግሞ በስብከተ ወንጌሉ ምዕመናን እንዲያዋጡ እየተደረገ የፋሲካ ከብት ይገዛና ነዳያን እንዲፈስኩ ይደረጋል። ስለዚህ ይሄን ለነዳያን ከቅዳሴ በኋላ ለማድረስ ለማብላት ከጾሙ በኋላ ወይም ከትንሳኤ በኋላ ማረድ በጣም ከባድ ነው የሚሆነው። ስለዚህ ቀድመው ማታ ምሽት ላይ ከ12 ሰዓት በኋላ ያርዱታል። ግን እዚህ ላይ በጣም መጠንቀቅ ያለብን ቤተክርስቲያን ቅጽር ውስጥ ግቢ ውስጥ ከብት አይታረድም፣ የፍጡር ደም ስለማይነጥብበት ማለት ነው። እና ቦታ ተመርጦ ለየት ባለ ቦታ አርደው ነዳያንን ቢመግቡ ማታ ከመሸ በኋላ አርደው ጾማቸውን ቢፈቱ በራሱ ችግር የለውም። ቅዳሜ ናት። ቅዳም ስዑር ትባላለች። በተለየ ስሟ ቅዳም ስዑር ማለት የተሻረችው ቅዳሜ ማለት ነው። ምክንያቱም ቅዳሜ ሰንበት ናት በአይሁድ። በአዲስ ኪዳን ደግሞ ቅዳሜና እሑድን እንደ አንድ ዕለት አድርገን ነው የምናከብረው ሰንበት ብለን ማለት ነው። የቀደመችውንም ሰንበት እናከብራለን፣ የአዲስ ኪዳኗንም የክርስቲያኖች ሰንበትም እናከብራለን። ግን በዚህ ዕለት ግን ቅዳሜ ትሻራለች። በሁለት መንገድ ትሻራለች። አንደኛ በጾም ትሻራለች። የሚያከፍሉ ሰዎች ይጾሙባታል ማለት ነው። ማናከፍል ሰዎችም ቅዳሜን እንጾማለን። ቅዳሜ ጾም ነው፣ እንደሌላው ቅዳሴም የለም፣ ፍስኩም ገና ነው ማለት ነው። ሁለተኛ በተለይ በገጠር አካባቢ ከትንሳኤ ጋር በተገናኘ ስራ ይሰራባታል። ልብስ ያጥባሉ፣ ወፍጮ ያስፈጫሉ። በሌላ ጊዜ የማይፈጨው ማለት ነው። በሌላ ጊዜ የማያደርጉትን ነገር በሙሉ ያደርጋሉ። የተሻረች ቅዳሜ ስለምትባል ማለት ነው። የሌሊቱ ስርዓት በመኃልየ ሰሎሞን ምንባብ እንደሚጀመር ሊቃውንቱ ይናገራሉ። ሌሊት ቅዱስ ያሬድ ባስቀመጠው ስርዓት መሰረት ማህሌቱ በተገቢው የሊቃውንቱ ስርዓት ከተፈጸመ በኋላ ጠዋት ላይ አቡንና መዋሲቱ ከደረሰ በኋላ ውዳሴ ማርያምም በዜማ ከተደረገ በኋላ ያ ሲያበቃ ካህናቱ ገብረ ሰላመ በመስቀሉ ብለው ዘምረው አመስግነው፣ እኛ ግብረ ሰላም የምንለው በልምድ ማለት ነው፣ ሰላምን አደረገ በመስቀሉ ሰላምን አደረገ የሚለውን ያንን ከተናገሩ በኋላ የምስራቹን ያውጃሉ ማለት ነው። ምክንያቱም ምንድነው ለ5500 ዘመን በዲያብሎስ ሲረገጡ ሲቀጠቀጡ የነበሩ ነፍሳት ከሲኦል መውጣታቸውን ሊቃውንቱ ወይም ቤተክርስቲያናችን ታበስረናለች። ለዚህም ቄጤማ ይታደለናል። ቄጤማውን ከባረኩ በኋላ ያ ቄጤማ ይሰጠናል። ያንን ቄጤማ ይዘን ወደ ቤታችን እንሄዳለን። አንዳንዶቹም ግንባራቸው ላይ ያስሩታል፣ አንዳንዶቹ በራቸው መግቢያና መውጫ ላይ ያስሩታል። የምስራች የሚለውን ቃል በዛ ይሳተፋሉ ማለት ነው። ይሄ እንግዲህ ቄጤማ ከኖህ ዘመን ጋር ያለውን ታሪክ ያመጣል። ቤተክርስቲያናችን የምትለው በዚህ ጊዜ ያንን ነው የምታስታውሰው። ምሳሌነቱ እዛ ላይ ተሰርቷል። አማናዊ የሆነውን ነገር ደግሞ አሁን ትነግረናለች ማለት ነው። ለ40 ቀን በምድር ላይ ውሃ የጥፋት ውሃ በነበረበት ጊዜ የውሃውን መጉደል አለመጉደል ለማወቅ ኖህ በመጀመሪያ ቁራን ነው የላከው እና ቁራ ግን በዛው ቀረ። ውሃው አልጎደለም፣ የሚያርፍበትን ቦታ የለም። የሚያርፍበትን ቦታ ሲፈልግ በዚያው አልተገኘም፣ እንደወጣ ቀረ ማለት ነው። ዛሬ የቁራ መልእክተኛ የሚባለው ለዚህ ነው። አንድ ሰው መልእክት ተሰጥቶት ያን መልእክቱን ካላደረሰ ምን ነው የቁራ መልእክተኛ ሆንክ፣ መልእክቱን ለምን አላደረስክም የሚባለው ለዚህ ነው። ቁራ በዛው በሮ ቀርቷል። መጨረሻ ላይ ርግብን ከ7 ቀን በኋላ ደግሞ ርግብን ይልካታል ማለት ነው። ርግብ በሁለት ጊዜ ነው ቅኝት ያደረገችው ማለት ነው። በሁለተኛው ግን የእንግጫ ወይም ደግሞ ቄጤማ ነቅላ ይዛ መታለች። የውሃውን መድረቅ በዛ አውቋል ማለት ነው። የምስራቹን ቄጤማ ይዛለት መታለች ማለት ነው። ዛሬም ቤተክርስቲያናችንን በዛን ጊዜ የጥፋት ውሃ መጉደሉን ርግቧ ቄጠማ ይዛ ለኖህ እንዳበሰረችው አሁን ደግሞ በምልአት የነበረው የኃጢአት ውሃ የኃጢአት ባህር ጎደለ። ያን ጊዜ በተሰራው ኃጢአት የሚጠየቅ እንዳይኖር ክርስቶስ ነፍሳቱን ሁሉ ከሲኦል አወጣ። ከዚህ በኋላም ደግሞ በኃጢአት እንዳንጠየቅ የዘላለም ድህነትን ሰጠን፣ ንስሐን ሰራልን። 5500 ዘመን አበቃ። የምስራች ስትል ቤተክርስቲያን ቄጤማውን ትሰጠናለች ማለት ነው። ያንን ቄጤማ ይዘን በቤት ውስጥ ላሉ ሰዎች የምስራቹን እንነግራለን ማለት ነው። ዛሬ የሚደረገው ሁሉም ሰው ወደ ቤተክርስቲያን መጥቶ ከካህኑ እጅ ቄጤማውን ይቀበላል። በገጠሪቷና በአንዳንድ አካባቢ ምዕመናን ወደ ቤተክርስቲያን መምጣት በማይችሉበት ሁኔታ ደግሞ ካህኑ በተለይም የነፍስ አባቶች ወደ የቤቱ እየሄዱ ያንን ቄጤማ እየሰጡ ቡራኬ እየሰጡ ማለት በቃላቸው ማለት ነው፣ መስቀል መሳለን የለም፣ የምስራቹን እየተናገሩ ይመለሳሉ ማለት ነው። በዚህ ቀን ግን ቄጤማ የሚሸጡ ሰዎች አሉ። ቤተክርስቲያን የማታውቃቸው የእኛን ጥምጥም የጠመጠሙ የእኛን ቆብ ያደረጉ መስቀል ጨብጠው በየመንደሩ እየዞሩ ቄጤማ ሰጥተው ብር አምጡ የሚሉ አሉ። ይሄ በጭራሽ ነውር ነው፣ በፍጹም ነውር ነው። ይሄ በአንዳንድ አብያተ ክርስቲያናት ነዳያንን ለማብላት የሰንበት ቤት ዘማሪያን ይጠቀሙበታል።
ካህናቱም ይጠቀሙበታል እርዳታ ለመሰብሰብ ማለት ነው በበጎ ወይም በቅንነት። ቤተክርስቲያን የማታውቀው ሰው ግን መጥቶ ገንዘብ አምጡ ማለት ግን አይችልም። ገንዘብ የሚሰበሰብበት ቀን አይደለም ቄጤማ። የምስራች የሚነገርበት። የምስራች በገንዘብ አይነገርም። የምስራች ከልብ ነው። መጀመሪያ እኛ የምስራቹን ስንቀበለው ነው ለሌላ ሰው የምስራቹን እናስተላልፈው ማለት ነው። ስለዚህ በሰሞነ ሕማማት ውስጥ ያሉት ዕለታት እነዚህን ይመስላሉ ማለት ነው። እነዚህን ታሪካቸውን ምሳሌነታቸውን እያወቅን ብናከብራቸው ዋጋ እናገኝባቸዋለን። ግብረ ሕማማቱ ይነበባል በቤተክርስቲያን። ሁላችን በቤተክርስቲያን ተገኝተን ይህንን ስርዓት እንከታተላለን ማለት ነው። እንግዲህ ስለነበረን ጊዜ ሁሉ እግዚአብሔር አምላክ ክብር ምስጋና ይግባው። በሰሞነ ሕማማቱ ወደ ቤተክርስቲያን ተጠግተን የሰራነውን ኃጢአት በማስታወስ የተደረገልንን ውለታ በማስታወስ እንድናሳልፍ በቀንዲል ሚዲያ ስም አደራ እንላለን ማለት ነው። ይሄ እንግዲህ ያው የብዙዎቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይህን ጥያቄ። ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቷል። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሣኤው በኋላ ነው። ከትንሣኤው በኋላ ማለት ሌሊት ነው ትንሣኤው ጌታ ተነሳ ተብሎ የሚታወጀው። ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተንሳ ሙታን ሲባል ሰምቶ ማረድ አለበት አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምእመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አረዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስንሰራ መከራ ስናይ ከምናደር ለምንድን ነው የማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ። ስዑር የሚለው የተሻረ ማለት ነው እና ክርስቶስ መስቀል ላይ ሆኖ መርገምን ሽሯል እና ያ የሚሰበከው ቅዳሜ ቀን ነው። አርብ ማታ በዓለ ስቅለትን ካከበርን በኋላ ወደ የቤታችን እንገባለን። ጠዋት ላይ እንደሚታወቀው ቄጤማ ይዘው አባቶቻችን ገብረ ሰላም እያሉ ሰላምን አደረገ መርገምን በመስቀል ላይ ሻረ እያሉ ቄጤማ ይሰጡናል። በዛ ምክንያት መርገምን የመሻሩ ዜና የሚነገርበት ስለሆነ ቀዳም ስዑር ተብሎ ይጠራል። የተሻረ ቅዳሜ ማለት ራሷ ቅዳሜ የተሻረች ለማለት ሳይሆን መርገም ተሽሮ የሚነገርባት ቅዳሜ ማለት ነው። መርገም የመሻሩ ምስጢር የሚነገርባት ቅዳሜ ለማለት። የመጀመሪያ በጾም የተሻረች፣ ሁለተኛው መርገም መሻሩ የሚነገርባት ስለሆነች ቀዳም ስዑር የተሻረ ቅዳሜ ይባላል። ሁለተኛው ቀዳም ስዑር የሚለው የለመለመ ቅዳሜ ማለት ነው። ስዕረ ለመለመ ከሚለው ሳይር ይወጣል፣ ልምላሜ ይወጣል። ስዑር የሚለው የለመለመ ለምለም ቅዳሜ ማለት ነው። ለምንድነው ለምለም የሚባለው? ቄጤማ ይታደላል። ጠዋት ይታደላል። ይሄም ዲያብሎስ ታሰረ ጌታችን ተመረመረ የሚለው ይሄም የአርቡ በዓል ነው። አስቀድሜ እንደገለጥኩት የዕለተ ዓርብ ያለው የተፈጸመው ምስጢር ብዙ ስለሆነ ቅዳሜም ይከበራል፣ እሁድም ይከበራል፣ ሰኞም ይከበራል፣ ይቀጥላል። የአርቡ በጣም ብዙ ስለሆነ ስለዚህ የአርቡ ራሱ ቅዳሜ ዓርብ የተፈጸመው ምስጢር ቅዳሜ ጠዋት ዜና ሆኖ ይመጣል ማለት ነው። የምስራች ሆኖ ደስታ ሆኖ ቤተክርስቲያኒቱ ለካህናቱ ቄጤማ እያስያዘች ለምለም ነገር እያስያዘች አረንጓዴ ነገር እያስያዘች ትልካቸዋለች። ካህናቱ የሚላኩት ለምንድን ነው? ክርስቶስ ሞቷል፣ ተሰቅሏል፣ ከሲኦልን ዘግቷል፣ ገነትን ከፍቷል፣ ደስ ይበላቸው የምስራች፣ ሞት ተውጧል፣ ድል ተነስቷል፣ ዲያብሎስ ደግሞ ታስሯል፣ ተሸንፏል፣ ደስ ይበላችሁ ብላ የምስራች ይዛ ትሄዳለች። ያ የምስራች የሚሰጠው በቄጤማ አንጻር ነው። ብዙ ምስጢራት አሉት። ለምሳሌ አሁን ኦሪት ዘፍጥረት ታሪካዊ መነሻ ማለት ኦሪት ዘፍጥረት ምዕራፍ 8 ላይ ያለው ርግብ ኖህ የላካት ርግብ ቆጽለ ዘይት ነው የሚለው የዘይት ቅጠል ያው ልምላሜው ነው የሚያገናኛቸው። የወይራ ቅጠል ይዛ ማይ አይ ነትገ ማይ አይ ሐጸ ማይ አይ የጥፋት ውሃ ጎሏል፣ የጥፋት ውሃ ወርዷል ስትል የወይራ ቅጠል ይዛ ታይታለች። ያ እንግዲህ ብስራት ነው፣ የምስራች ነው፣ ደስታ ነው። እና እንግዲህ ከዛ በኋላ ነው ኖህ መርከቡን ከፍቶ ለመዝራት ለማጨድ ወደ ምድሪቱ የወጣው ከዛ በኋላ ነው። ይሄም ቄጤማው ምንን የሚያሳይ ነው? ሐጸ ማይ መርገም ነትገ ማይ ኃጢአት፣ የኃጢአት ውሃ ጎደለ፣ የኃጢአት የመርገም ውሃ ቀረ ጎደለ ተብሎ የምስራች ይነገራል። ከዚህ በኋላ መርከቡን ከፍቶ መውጣት ነው ማለት ነው።
ያ ማለት መዝራት፣ ማጨድ፣ በጎ ስራ መስራት፣ ንስሐ መግባት፣ በሃይማኖት መኖር፣ ስጋውን ደሙን መቀበል፣ እነዚህ ነገሮች ማከናወን ማለት ነው። ያ የምስራች የሚነገርበት የለመለመ ቅጠል እርጥብ ቄጤማ የሚሰጥበት ስለሆነ በዚህ ምክንያት ቀዳም ስዑር ተብሎ ይጠራል። የለመለመ ቅዳሜ ይባላል። በሌላ ደግሞ አገላለጥ ቅዳሜ ጌታችን አስቀድሞ አመሳቤት ዕለት የሚለው አለ አይደለም? ኦሪት ዘፍጥረት ምዕራፍ 1 ላይ በሰባተኛው ቀን አረፈ ይላል። በሰባተኛው ቀን አረፈ ማለት ፍጥረትን እስከ 6 ቀን ፈጥሮ በሰባተኛው ቀን ምንም አልፈጠረም ማለት ነው። በዚህኛውም 33 ዓመት ከ3 ወር ስራውን ሲሰራ ኑሮ